ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 16 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በሆሮ ጉድሩና በደቡብ ጎንደር አፋብን ታላላቅ ወታደራዊ ድሎችን ተቀዳጀ። ቱሉጋና ከተማ በቁጥጥር ስር ስትውል ተስፋ የቆረጠው አገዛዝ በንጹሃን ላይ አሰቃቂ ጭፍጨፋና ውድመት ፈጽሟል። የግንባር መረጃ ይዘናል። የእናት ፓርቲ አገዛዙ ያካሄደውን የምክክር ጉባኤ የአፄ በጉልበቱ ትዕይንትና በጓዳ ውሳኔ የተጠለፈ ሲል በጽኑ አወገዘ። ህዝቡን እንዳይቀበለውም ጥሪ አድርጓል። መረጃውን ይዘናል። በድሮን ጥቃትና በከባድ ውጊያ የቆሰሉ ከፍተኛ የሱዳን አርኤስኤፍ የጦር አመራሮችና ወታደሮች በአዲስ አበባ ጦር ኃይሎች ሆስፒታል ሕክምና እየተሰጣቸው መሆኑ ተጋለጠ። ቱርክ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ አዲስ ዓለም አቀፍ የእስር ማዘዣ ወጣች። ውሳኔው በአንካራና ቴል አቪቭ መካከል ያለውን ፍጥጫ ከፍ አድርጎታል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። በሆሮ ጉድሩና በደቡብ ጎንደር አፋብን ታላላቅ ወታደራዊ ድሎችን ተቀዳጀ። የአንሻ ሰይድ አራተኛ እዝና የጣና ገላውዲዮስ ክፍለ ጦር በአገዛዙና በተባባሪዎቹ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አደረሱ። ተስፋ የቆረጠው የብልጽግና ሰራዊት በንጹሃን ላይ አሰቃቂ ጭፍጨፋ፣ እገታና የንብረት ውድመት ፈጽመዋል። የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ አራተኛ እዝና የበላይ ዘለቀ ሶስተኛ እዝ ጣና ገላውዲዮስ ክፍለ ጦር በወለጋ በሆሮ ጉድሩና በደቡብ ጎንደር ግንባሮች ባካሄዷቸውን ለአስጨራሽ አውደ ውጊያዎች ታላቅ ወታደራዊ ድል ማስመዝገባቸውንና በጠላት ላይ ቀጡ ቅጣት መቅጣታቸውን አስታውቀዋል። በአንገርጉትን በኩል ተነስተው ወደ ማርያም ሰፈር ለመግባት የሞከሩት ያገዛዙ የዘረፈጅ ሰራዊት ገዳ ኮማንዶ ኤርፔሎላና የጃልሞሳ ሸኔ የተቀናጀ ኃይል በአንሻ ሰይድ አራተኛ እዝ ከፍተኛ ወታደራዊ ብልጫ ተወስዶባቸዋል። ከደቢቦ እስከ ወሎ ሰፈር በተደረገው አውደ ውጊያ ከ50 በላይ የወራሪው ኃይል አባላት የተደመሰሱ ሲሆን 36 ጥቁር ክላሽንኮቭ፣ 12 የኮማንዶ ጥርጥር ክላሽ፣ 4 የመገናኛ ራዲዮኖችና በርካታ ተተኳሽ ጥይቶች በፋኖ እጅ ገብተዋል። በሌላ በኩል በሆሮ ጉድሩ ዞን አቤ ደንጎሮ ወረዳ በታፈራ አለሙ ሳተናው ክፍለ ጦርና ጌጤ ግርማ መብረክ ክፍለ ጦር በተደረገ ልዩ ወታደራዊ ኦፕሬሽን ቱሉጋና ከተማ ሙሉ በሙሉ በቁጥጥር ስር መዋል ተችሏል። በውጊያው የደረሰበትን ሽንፈት መሸከም ያቃተው አገዛዝ በኦዴድ ከተማ ቤቶችን ሙሉ በሙሉ በማቃጠልና ስለታማ መሳሪያ በታጠቀ የቄሮ ቡድን አማካኝነት መሸሽ ያልቻሉ ነፍሰ ጡር እናቶችንና አቅመ ደካሞችን ቤት ለቤት እየዞረ በአሰቃቂ ሁኔታ መግደሉ ተጋልጧል። በተመሳሳይ በደቡብ ጎንደር በጀኔራል መሐመድ ተሰማ የሚመራው አገዛዙን ለማዳን የመጣው የብልጽግና ሰራዊት የጣና ገላውዲዮስ ክፍለ ጦር አሃድ የሆነችውን ሬጅመንት አንድን ለማፈን ከሐሙሲት ጉማራ፣ አርባ ተንሳና ወረታ በታንኳ አቅጣጫ ያቀደው እቅድ ሙሉ በሙሉ ከሽፏል። ሬጅመንት 2 በፍጥነት ደርሶ በከፈተው ጥቃት በተኬበር፣ ካንሪ፣ ዲልሞ ኢየሱስ፣ ዲልሞ ማርያምና ዋሻ ማርያም አውደ ውጊያዎች በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሷል። በተጨማሪም የሬጅመንት 3 አሃድ ወደ ማህደረ ማርያም ድጋፍ ለመስጠት የመጣውን የጠላትን ኃይል በገላውዲዮስና አርብ ገበያ ከተማ ላይ የመታው ሲሆን የሬጅመንት 2 አንድ ሻምበል ደግሞ አንበሳሜ ከተማ ሰርጎ በመግባት በፖሊስ ጣቢያና አስተዳደር ጽሕፈት ቤት ላይ የተሳካ ጥቃት ፈጽሟል። ሽንፈት ያላጣው አገዛዙ በዋንዛዬ ሎጅ የሚገኘውን የጊዮን ሆቴል ንብረቶች፣ የህዝብ ወፍጮ ቤቶችና የአርሶ አደሩን እህልና ዱቄት ከመድፋቱ ባሻገር ለወታደራዊ ዕድሜ ያልደረሱ 52 የዋንዛዬ አካባቢ ወጣቶችንና የታክሲ አሽከርካሪዎችን ለአስገዳጅ ወታደራዊ ውጊያ አፍኖ ወስዷል። የብልጽግና ምክክር የአፄ በጉልበቱ ትዕይንት በመሆኑ ህዝብ እንዳይቀበለው እናት ፓርቲ አስጠነቀቀ። የኦሮሚያ ብልጽግናና ገዢ ፓርቲ የራሳቸውን የጓዳ ውሳኔ ለማጽደቅ አዳራሽ እስከ መረበሽ ማከፋፈልና ማስፈራራት ደርሷል ያለው እናት ፓርቲ ህዝቡ ከዚህ የምክክር ድራማ የሚወጡ ህጎችንና ሰነዶችን እንዳይቀበል ጥሪ አቅርበዋል። እናት ፓርቲ ዛሬ ነሐሴ 16 2018 ዓ.ም ባወጣው እጅግ ጠንካራና ዝርዝር መግለጫ የአብይ አህመድ አገዛዝ ሲያካሄደው የቆየው ሀገራዊ ምክክር ሂደት ከመነሻው ግልጽነት የጎደለው በአገዛዙ የተጠለፈና በመርህና በስክነት የተካሄደ ሳይሆን የአፄ በጉልበቱ ትዕይንትና መፈንጫ ሆኖ ማጠናቀቁን ይፋ አድርገዋል። ፓርቲው እንዳመለከተው ሂደቱ ለሀገራዊ ቀውሶች አዲስ መፍትሄ ከማዋለድ ይልቅ ጭራሽ ባለው ሀገራዊ ቀውስ ላይ ቤንዚን የሚያርከፈክፍ የዜሮ ድምር ውጤት
ሆኖ አልፏል ብሏል። በመግለጫው እንደተሰነዘረው እናት ፓርቲ ገና በእንቁላሉ ይስተካከላል ሲል የከረመው መዋቅራዊ ስህተት ሳያርም ኮሚሽኑ ራሱ ላስቀመጠው መርህና መመሪያ እንኳን ሳይገዛ ቀርቷል። አብዛኛውን ተሳታፊ የደለደለውና የወከለው ራሱ ገዢው ፓርቲ መሆኑ አብዛኛውን ሰዓት ለበሳል ምክክርና ክርክር ሳይሆን በረፍትና በዋዛ ፈዛዛ በማሳለፍ ጠንካራ ጉዳዮች ትኩረት መነፈጋቸው ሀገርን ሰቅዘው የያዙ ችግሮችን የማለባበስ አካሄድ መከተሉ እንዲሁም አሰልጣኝ ተብዬዎች ፕሬዚዳንቱን በህዝብ ከማስመረጥ ይልቅ እንደ ደቡብ አፍሪካ ከፓርላማ እንዲመረጥ የሚለውን የጓዳ ውሳኔ ብቻ እንዲያጸኑ የመጡ ሰባኪያን ሆነው መገኘታቸው የሂደቱን ህገወጥነት ያሳያል ብሏል። በተለይም ሌሎች አገራዊ ጉዳዮችን እንዲሸፍን ሆነ ተብሎ በሚመስል አኳኋን ሲራገብ የነበረው የአዲስ አበባ ጉዳይ አብዛኛው ተመካካሪ ተስማምቶ ያስቀመጠው ሀሳብ አዲስ አበባ ለፌዴራል መንግስት ተጠሪ ትሆናለች የሚል ቢሆንም የኦሮሚያ ብልጽግናና አገዛዙ ያደራጃቸው ቡድኖች ፍላጎት ባለመጠበቁ አዳራሽ ረግጦ መውጣት፣ አዳራሽ መረበሽ፣ የተቋጨን አጀንዳ እንደገና ማንሳት፣ ማስፈራራትና አዳራሽ ውስጥም ከቤት ውጭም ድባቡ እንዲያስፈራ የማዋከብ ስራ ሲሰሩ መቆየታቸው ተጋልጧል። ውሳኔው ከተረሳና ጊዜው ካለፈ በኋላ የክልል ምክር ቤት የሚባለው የይስሙላ አካል በድጋሚ ተሰብስቦ ያልተመከረበትን ወይም በአብላጫው ውድቅ የተደረገውን ሀሳብ ቅቡልነት እንዳለው አድርጎ ለማቅረብ መሞከሩ ኮሚሽኑ ወጥ መርህ የሌለውና የገዢው ፓርቲ ጉዳይ አስፈጻሚ መሆኑን በገሃድ ያሳየ ነው ብሏል። እናት ፓርቲ አዲስ አበባ ጉዳይ የታሪክም ሆነ የፖለቲካ ቀይ መስመር መሆኑን በማስመር ከተማዋ በታሪክም ሆነ በመርህ የነዋሪዎቿን የመላ ኢትዮጵያውያን እንጂ የአንድ ሁሉን የኔ ባይ ቡድን ፍላጎት ማስፈጸሚያ እንዳልነበረችና ወደፊትም እንደማትሆን አሳስበዋል። መላው የኢትዮጵያ ሕዝብም ሆነ የአዲስ አበባ ነዋሪ ከዚህ እውነት ያፈነገጠ ማንኛውንም ውሳኔ የህልውና ጥቃትና ሀገር የማፍረስ ማስጀመሪያ ፊሽካ አድርጎ እንደሚቆጥረው ገልጿል። በተጨማሪም ኮሚሽኑ ውሳኔዎችን 75% ስምምነት ሳያገኝና ራሱ ያወጣውን የ3.2 የውሳኔ አሰጣጥ መመሪያ በመጣስ በሆይ ሆይና በሿሿ ያሳለፋቸው ውሳኔዎች በሙሉ ህጋዊነት የሌላቸው መሆኑን አረጋግጧል። በመጨረሻም እናት ፓርቲ ለሀገሪቱ ውድቀትና ለምክክሩ ማክሸፍ ጠበብ ሲል የኦሮሚያ ብልጽግና፣ ሰፋ ሲል ደግሞ ገዢው ብልጽግና ዋና ተጠያቂዎች እንዲሆኑ በመግለጽ ሂደቱ አዎንታዊ ውጤት እንዳያስገኝ መደረጉን ገልጾ በታሪክ ፊት ሙሉ በሙሉ እውቅና እንደማይሰጡ አስታውቋል። መላው የኢትዮጵያ ህዝብና የአዲስ አበባ ነዋሪ ከዚህ የቃቃ ጨዋታ የሚወጡ አሳሳች ውሳኔዎችንና ሰነዶችን ሙሉ በሙሉ ውድቅ እንዲያደርግና ባመቸው መንገድ ሁሉ እንዲቃወም ጥሪውን አስተላልፈዋል። ከፍተኛ የሱዳን አርኤስኤፍ የጦር አመራሮችና ወታደሮች በአዲስ አበባ ጦር ኃይሎች ሆስፒታል ሕክምና የተሰጣቸው እንደሆነ ታወቀ። በሱዳን የእርስ በርሳቸውን ጦርነት በድሮን ጥቃትና በከባድ አውደ ውጊያዎች የቆሰሉ የብርጋዴር ጀኔራል መሐመድ ሐምዳን ዳጋሎ ተዋጊዎች በአዲስ አበባ በሚገኘው የጦር ኃይሎች ሆስፒታል በሚስጥር ሕክምና ማግኘታቸው ያገዛዙን ቀጠናዊ ሴራ ይበልጥ አጋልጦታል። በሱዳን እየተካሄደ ባለው ደም አፋሳሽ ጦርነት ከሱዳን መደበኛ ሰራዊት ጋር የሚፋለሙት የፈጣን ድራሽ ከፍተኛ የጦር አመራሮችና በርካታ ቁስለኛ ወታደሮች በአዲስ አበባ በሚገኘው የጦር ኃይሎች ሆስፒታል በሚስጥር የሕክምና አገልግሎት ማግኘታቸውን አገዛዙ በጦርነቱ ቀጥተኛ ተሳታፊ መሆኑን ያሳየ ሆኗል። የደረሱት አዳዲስ መረጃዎች እንደሚያመለክቱት በአዲስ አበባ ጦር ኃይሎች ሆስፒታል ልዩ እንክብካቤና ሕክምና እየተደረገላቸው የሚገኙት እነዚህ ተዋጊዎች በሱዳን የተለያዩ ግንባሮች በተካሄዱ ከባድ አውደ ውጊያዎች እንዲሁም በተሰነዘሩባቸው የድሮን ጥቃቶች ሳቢያ ከፍተኛ አካል ጉዳት የደረሰባቸው ናቸው። አገዛዙ የሱዳንን ቀውስ ለመፍታት የሰላም እጅ እየዘረጋና ገለልተኛ እንደሆነ አድርጎ በዲፕሎማሲ መድረክ ለማስመሰል ቢሞክርም በተግባር ግን የሀገሪቱን ከፍተኛ የጦር ሕክምና ተቋም ለአርኤስኤፍ ሚሊሻዎች ክፍት በማድረግ ቀጥተኛ ድጋፍ መስጠቱ ተጋልጧል። ይህ እርምጃ በአብይ አህመድ አገዛዝና በሱዳን አርኤስኤፍ ኃይል መካከል ያለው ወታደራዊና ዲፕሎማሲያዊ ጥምረት ምን ያህል ስር የሰደደ መሆኑን የሚያሳይ ሲሆን አገዛዙ በሱዳን አለመረጋጋት እንዲቀጥልና የቀጠናው ውጥረት አዲስ አበባ ከጀርባ እየሰራ መሆኑን ቁልፍ ማረጋገጫ እንደሆነ የጂኦፖለቲካ ተንታኞች ገልጸዋል። የዚህ ምስጢራዊ ሕክምና መጋለጥ በአዲስ አበባና በሱዳን መደበኛ መንግስት መካከል ያለውን ግንኙነት ይበልጥ የሚያበላሽና የቀይ ባህርን ቀጠናዊ ውጥረት ወደ ከፋ ደረጃ የሚያሸጋግረው ይሆናል ተብሎ ይጠበቃል። ቱርክ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ዓለም አቀፍ የእስር ማዘዣ ወጣች። ወደ ጋዛ ሰብአዊ እርዳታ ጭኖ ሲጓዝ የነበረ መርከብ በእስራኤል በቁጥጥር ስር ከመዋሉና የመብት ተሟጋቾች መታሰራቸው ጋር በተያያዘ በሚደረግ የወንጀል ምርመራ ምክንያት የእስር ማዘዣው መውጣቱ ተገለጸ። አዲሱ እርምጃ በአንካራና በቴል አቪቭ መካከል ያለውን ፍጥጫ ወደ ከፋ ደረጃ ያሸጋግረዋል ተብሏል። የቱርክ የፍትህ አካላት በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ አዲስ ዓለም አቀፍ የእስር ማዘዣ ማውጣታቸውን የሀገሪቱ የፍትህ ሚኒስትር
አኪን ጉርሌክ በይፋዊ ኤክስ ገጻቸው ማረጋገጣቸውን ዓለም አቀፍ ዘገባዎች አመላክተዋል። እንደ የፍትህ ሚኒስትሩ አኪን ጉርሌክ ማብራሪያ ይህ የእስር ማዘዣ ሊወጣ የቻለው ወደ ጋዛ ሰብአዊ እርዳታ ጭኖ ሲጓዝ የነበረ መርከብ በእስራኤል የጦር ኃይሎች በቁጥጥር ስር ከመዋሉና በውስጡ የነበሩ የዓለም አቀፍ የሰብአዊ መብት ተሟጋቾች ታፍነው መወሰዳቸውን ተከትሎ በተከፈተ የወንጀል ምርመራ ምክንያት ነው። ከ4 ወራት በፊት ከ40 በላይ ሀገራት የተውጣጡ ከ430 በላይ የፍልስጤም ደጋፊዎችና የነጻነት ተሟጋቾች በጋዛ ላይ የተጣለውን ኢሰብአዊ ዕቀባ ለመስበር በመርከብ ሰብአዊ እርዳታ ይዘው ሲጓዙ በእስራኤል ኃይሎች ታስረው የነበረ ሲሆን በኋላም በቱርክ መንግስት ከፍተኛ ዲፕሎማሲያዊ ጥረትና በተላኩ አውሮፕላኖች ከእስራኤል ተመልሰው ወደ ቱርክ መወሰዳቸው ይታወሳል። ቱርክ ከዚህ ቀደምም እስራኤል በጋዛ በፈጸመችው አሰቃቂ ጭፍጨፋና የዘር ማጥፋት ወንጀል ምክንያት በጠቅላይ ሚኒስትር ቤንያሚን ኔታንያሁና በሌሎች ከፍተኛ የጦር የፖለቲካ ባለስልጣናት ላይ ተመሳሳይ የእስር ማዘዣዎችን አውጥታ እንደነበር አይዘነጋም። የቱርክ ፍርድ ቤት ያወጣው ይህ አዲስ የእስር ማዘዣ በቀጣይ በርካታ ቀጠናዊና ዓለም አቀፋዊ መዘዞችን ይዞ ይመጣል የሚል ሀሳብ የተሰነዘረ ነው። ቀደም ሲል አምባሳደሮቻቸውን ያነሱት ሁለቱ ሀገራት ይህንን ውሳኔ ተከትሎ የቀሩትን አነስተኛ የዲፕሎማሲና የኢኮኖሚ ግንኙነቶች ሙሉ በሙሉ ሊበጥሱ እንደሚችሉ ይጠበቃል። እስራኤል ውሳኔውን ፖለቲካዊ ሴራ ስትል ልታወግዝ ትችላለች። ቱርክ የእስር ማዘዣውን ለዓለም አቀፍ የፖሊስ ተቋም ኢንተርፖል የምታስገባ ከሆነ ቤንያሚን ኔታንያሁ ወደ ቱርክ ወዳጅ ሀገራት ወይም የቱርክ የህግ ስልጣን ተጽዕኖ ወዳለባቸው ቀጠናዎች የሚያደርጉትን ጉዞ ከፍተኛ ስጋት ውስጥ የሚከት ይሆናል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።